አንተ ራስህ ስታምን የቤታ እናት ነኝ ብላ መጣለች። ያመጣት ሰዎች ደግሞ ከቤታ ጋር ፐርሰናል ችግር ያለባቸው እኔ ማዘሪ ሙስሊም ናገባሽ ኒቃብ ነው ምናምን ነው የምትለብሰው። ለጆሲ ያለ ላስገባው ጆሲ ያለ ሌላ ሰው ሸር ታረጋዋለህ አታረጋውም ነው ጥያቄ። መንግስት ለምንድን ነው አንተን የሚያሳድድክ? እግዚአብሔርን በሁለት ነገር ነው ተጽዕኖ ያደረጉብኝ። አንደኛ በሃይማኖቴ ፍቃድ አውጥቼ 3000 ሰው አስመዝግቤ ሰላም ሚኒስቴር ሄድኩኝ። ፍቃድ ስጡኝ አልኳቸው። አስለፍተውኝ እምቢ አሉ። አንድ በይ ሁለት ቤቴን አፈረሱብኝ። ቤቴን አፍርሶብኛል። ቤቴን አፈረሱ። የ10 ሚሊዮን ብር ቤት እርሻ የወሰዱ ባንኬን አገዱ። መንግስት እኔን ምን ያላደረ? አሁን ደግሞ አየር መንገድ አገደኝ ጭራሽ። የትኛው መንግስት ስትል ስማቸው ማን ናቸው? ስንት ናቸው? አንድ ሰው ነው? ብሔርተኛ መንግስት በይባጭ ዘረኛ መንግስት። ከአብይ ጋር ፊት ለፊት ተገጣጥማቸዋል። አግኝተው ታውቃለህ? አዎ አንዴ አግኝቼው አውቃለሁ፣ ግን በህልሜ ነው በብዛት የማየው። የዛ ጊዜ ነበር አናቱን ማለት የነበረብኝ። ወይ ግድ ወላ ዛሬ ዘንድሮ ታስታሳ አብይ በድሮ ህይወቱ ሴት ውሻ ነበር ስላልኳችሁ ያሰሩኝ እኮ በሱ። አንተ ሰውዬ ግን ኢትዮጵያ ውስጥ ነው ያለው እንዴ? ያው ቪዲዮ የሰራሁት ሜክሲኮ ጋር የሰራሁት ቪዲዮ አታዩም እንዴ? በቀደም 3 ቀን በፊት በድሮ ህይወቱ ሴት ውሻ። እኔ ተው እኔ ላንተ ብዬ ነው። እኔ ሰው ሀገር እኔ ከሀገር ውጭ ላይ እንደበለኩ ማለት ይችላል። ላንተ ግን ተው። በሌላ ህይወት ይፈጠራል በእኛ ሃይማኖት። አሁን እኔ ህንድ ነበርኩ ሴት ሆኜ፣ አብይ አህመድ ጀርመን ውስጥ ሴት ውሻ ነበር ስላቸው ናዚ ማለት ነው ብለው፣ አንድ ሴት ውሻ ነበር ስላቸው ቡሽኪ ማለት ነው ብለው አሰሩ። ጋይስ እንደዚህ ማውራት ይፈቀዳል? እኔ ምን ላድርግ? እነሱ እኮ የሚያስሩበት መንገድ ምክንያታዊ ያልሆነ ዝም ብለው ሰው እንዴት ያስራሉ? ስንቴ ታሰሩ? አንድ አመት ብቻ 3 ቀን 4 ቀን 10 ጊዜ ይሆናል የታሰሩት። እጅግ በጣም ህይወት ከባድ ሆኖብኛል በእውነት። ዱላዬን ይዤ መሄድ አልቻልኩም። 2 ጊዜ ዱላዬን ሰበሩብኝ ፖሊሶች። እንዴ ተው ግን አንተ ግን ሰው ችግር የለብህም። ግን እኔ ፈራውልክ። ማናቸውንም አልፈራም። እኔ ማን ስለሆነ ነው መንግስት የምፈራው? መብቴ እኮ ነው። የመስበክ መብት አለኝ። ሃይማኖቴን የመስበክ መብት አለኝ። መንግስትም ቢሆን የመተቸት መብት አለኝ። ለምንድን ነው ስንተች እስር ቤት የሚከቱ እንዴ? ምንድን ነው የምናርጋቸው እኛ? በእርግጠኝነት በሱዳን በረሃ አድርገህ ወደ ኬንያ ድንበር ጠረፍ ላይ ነው ያለው በእርግጠኝነት እንጂ ሀገሪቷ ውስጥ ተቀምጠህ እንደዚህ አታወራም። በሱዳን ጠረፍ አድርጎ ድንበር ላይ ነው ያለው ውዶቼ። እንዴ ፖሊስ ነው የትኛው ቪዲዮ አለ እኮ በቀደም ሜክሲኮ ላይ ፍቅረ ሲዝም ወይ ሰክረሃል ወይ አሞሃል ጠጥተሃል። እኔ አናደው ባንኬን ለምን መሰለሽ እንዲማወራው ባንኬ ላይ የነበረውን 2 ሚሊዮን ብር አገዱት። 2 ሚሊዮን ኬት አመጣ? 2 ሚሊዮን ነበረ ኬት አመጣ? ውርስ ነው ቤተሰብ በውርስ ያገኘሁት ብር ነው። እኔ ጋይስ እኔ ቤታዬ እድሜ ላንቺ ሰውዬውን አሳሰርሽ እንደ እኔ ይኸውላችሁ ተው ብየዋለሁ። ተስፋ ቆርጧል። አይ ይመስላል እኮ ይሰብዳዳ እኮ ኔትወርክ እኮ ነው ያለው። ወይ እንዴት ናችሁ? ፒስ ነው ያራዳል። በድጋሚ እንዴት ነሽልን? ኔትወርኩ አለ ያስቸግራል። ለዛ የተሰጠንን ብናቅ የጎደለን የለም። ቴንክ ዩ ፎር ፋሎ። ዋው ጥሩ ዋው ጥሩ አንተ ፖስቶሽ ነው ጃኒ ኔትወርክ በጣም የሚደርስ ኔትወርኩ ነው ዛሬ ይሰብዳዳ ኔትወርክ ዋው እኮ ይሰብዳዳ እኮ ኔትወርክ እኮ ነው። ወይ የሚያስጠላ የሚደብ ላይቭ የሜ ጌም ልጆት ነው ወይ? አዎ ጃ ለምን የፋይበሩን አታስገጥሚም? ቆይ አይ በጣም ነው የሚያዝገው ነው ሰፈር። አረ ምንም ቢገጠምበት አይሰራም። ይፈራል ጃኒ። አሁንማ እኮ በቃ ይሻላል አይ ሙማ ይሻላል።
ለምን ኔትወርክ እኮ ወሳኝ ነገር እያጠባሁ እኮ ነው። ልጄን ስለማጠባ ነው የምበላው። ገምቷት፣ ስለ ምግብ ገምቷት ነው ቪዲዮ የሰራው። ይሄ በልተነው ገደል ለሚገባ ምግብ፣ አፈር ለሚሆን ጭቃ ለሚሆን ለምግብ የገመተ ሰው ሌላ ነገር አያደርግም የሚል እምነት የለኝም። እና ተቃርያለሁ። በጣም ነው ያዘንኩት። እኔ እናቱ እግዚአብሔር ይሁንሽ። ምናልባት ከዚህ ቪዲዮ ይማርበታል፣ ንግስት ያደርግሻል፣ ወይ ደግሞ ጥለሽው ትሄጃለሽ። ይሄንን ነው የምነግርሽ። ወይ ሰውዬ ይማርበታል እና ንግስት ያደርግሻል፣ ወይ ደግሞ ጥለሽው ትሄጃለሽ። ይሄ ከሁለት አንዱ ነው የሚፈጠረውና ይሄ ቪው ላገኝ ብላችሁ ለምታደርጉት ቪው፣ በነገራችን ላይ ገንዘብ የለውም። አሁን ቲክታክ ላይ ሚሊዮን ቪው ቢኖር ገንዘብ የለውም። እውቀት የሌለው ነው አብዛኛው አበሻ የሚሰራው። ዴዶን ጉግል ቲክታክ እንዴት ነው የሚከፍለው፣ ምን ስናደርግ ነው የሚከፍለው የሚለው ከተወሰኑ ሰዎች በስተቀር አያውቁት። ለዚህ ነው ሲዳክር የሚውለው። ዝም ብሎ ይዳክራል አበሻ። ዝም ብሎ አቴንሽን ለማግኘት ቪው ለማግኘት በአናቱ ሲተከል ታየዋል። ዴዶን ሪድ ምንድን ነው ቲክታክ የሚያስፈልገው ገንዘብ ለማግኘት? ዩቲዩብ ላይ እንዴት ነው የሚሰራው? ምን ላይ ምንድን ነው አያውቀው። ምንም እውቀት የለም። ዝም ብሎ ይገባል ሌላ ሰው ስላልክ። አሞር ሪካርድ አድርጊ። የመጀመሪያና የመጀመሪያ ጥያቄ ታፈቅረኛለሽ? አዎ አፈቅራለሁ። አንተስ ታፈቅረኛለህ? አሹ አለ፣ አባ ኮስተር አለ። እንዴት ነው የምናደርገው? ለሰው ህይወት አይመለከትም። በህይወት ዘመኑ ሲኖር ይወለዳል፣ ያድጋል፣ አድጎም ደግሞ ፍቅር ይጀምራል። እንዳጋጣሚ ሆኖ የምወዳትን ልጅ አግኝቼ አንቺን ፈጣሪ ጥሮልኛልና አፈቅርሻለሁ። በደስታ ተቀብዬዋለሁ። አቤት አቤት። እስቲ ልበል ከስር ትክክለኛ ምርጫ ወታደር ያራዳ ልጅ ችን የመሰለች ልጅ ግምጃዬን አፍሳሃል። ናዩን ከፍ በማድረግ ናዩን እኮ ዲዛይኑን ልብሱን ለየት አድርገሽ አምጥተሻል። ከዛ ላይ ደግሞ ቆንጆ ናት እንዴ! አንገቱ እኮ እዛ ጋር እኮ ነው አንገቱ። ይሄ አንገቷ ፀጉሯን ተቆርጣ እኮ የምታምር ልጅ እኮ ናት ናዩ። ፀጉሯን ተቆርጣ እኔ ናዩ ፀጉሯን ተቆርጣ አምራኛለች። አንቺ ፀጉር ቀጥለሽም ምንም አልሽም የራስሽ ጉዳይ። አሁን እኔ አንቺ እንዲነሽ ማለት አልፈልግም። ለምን ይሄኔ ቁጭ ብለሽ ሄሉ እኮ እኔ ቁጭ ተኝተሽ እንዲህ ሶፋ ላይ እንደዚህ አይነት ሰው እኔ አቅሻለሁ። ናዩ አለቻል ናዩ እንዴ እኔም በጣም እንዲያውም እኔ እንጃ ልትበላኝ የምትል ምክንያቱም በጃኒ ማለት ነው። እኔ ለጃኒ ብዬ ናዩን አልናገርም። ምክንያቱም የመጀመሪያ ጊዜ ኬት አባቱ ያመጣት ናት ምናምን ብዬ ጆን ዳንኤልን ስለተቆጣሁት ናዩ በጣም ነው የምትጠላኝ እና የምትፈራኝ የነበረው። እኔ ግን በኋላ ላይ የመረጥከው ብዬ እኔ ተናግሬያትም አላውቅም። ይኸው እንደዚህ አይነት ነገር ስትናገር ነገ ምን እንደሆነም አታውቂ። ናዩን አመጣው ስቴፕ ሞደርኑ የልብሱን ዲዛይን ከፍ በማድረግ ለብቻዋ እውቅና ሰጥቷል። አንቺን ቅጥል ያደረገች ደግሞ የናዮ ከፍ ብሎ መታየት ነው። ለካ ከናዮ ጋር ችግር አለብሽ አንቺ ሴትዮ። ከሁሉም ጋር ነው ችግር ያለብሽ። ሄሉዬ አንቺ ታሪከኛ ምን አድርገሽ አሁን ከናዮ ጋር ራሱ ምንድነው ችግርሽ? አንቺ ጃኒ አይደለሽ። አሁን እኮ ሁላችንም ይሄንን ቪዲዮ ሼር ዲዩት ሪፖስት በማድረግ ቤታ ሀቋ እንዲወጣላት እናግዛት። እዚህ በፎቶ ላይ የምትመለከቷት ግለሰብ የቤታ እናት ነኝ ብላ መጣለች። ያመጧት ሰዎች ደግሞ ከቤታ ጋር ፐርሰናል ችግር ያለባቸው በግሩፕ ሆነው ቤታን ለማጥቃት ነው። ሶ ቤታ እቺ ግለሰብ እናቴ አይደለችም፣ እውነት እናት ነኝ ካለች ወይ አንቺ ቤት ሀቢባ ወይ እኔ ቤት ትምጣና ገዝት ገብታ ቪዲዮ አብርታ ፊት ለፊት ታናግረኝ ብላለች። ስለዚህ እባካችሁ ድሬዳዋ አካባቢ ያላችሁ ጂህን ግለሰብ የምታውቁ ካላችሁ አድርሱልን ፕሊስ። ስልክ የላትም እያሉ ነው፣ በሰው ስልክ ነው የመጣችሁ እያሉ ነው። ፕሊስ የምታውቋት ፈልጋችሁ
አግኝታችሁ እንድታመጡልን በትህትና እንጠይቃለን። እና አንድ ግለሰብን በግሩፕ ማጥቃት ደግሞ በጣም አሳፋሪና አጸያፊ ነገር ነው። አንድ ግጠሙ አንድ ለአንድ ከአይኗ በስተቀር ምንም አይታይም። ማዘሬ ብያለሁ። ገባሽ? እንኳን አይደለም ተቀይሬ ተለውጭ ተነፊ የመጣሽዋ ሴትዮ ተነፊ። ማዘር ተነፉ። እንደ እናት ሆነሽ የመጣሽ እናቴ፣ አባቴ፣ ወንድሜ፣ እህቶቼ፣ ያጎቴ ልጅ፣ አክስት ልጅ፣ የሩቅ ዘመድ ከኔ ፈቃድ ውጪ ሶሻል ሚዲያ ላይ መተው ጋሹናስ ያለኔ ፈቃድ ሶሻል ሚዲያ ላይ ጥሩ ሆነ ደግ ሆነ መልካም ሆነ ምን ሆነ አሁን የሚገብቼ ላብራራ ምን አይነት ሰዎች ናቸው ስትል ሞክሪ ነው ያልኩት። በጭራሽ አያደርጉትም፣ ሊያደርጉትም አይችሉም። ቢያደርጉት እንኳን ሊያስቡ እንኳን ማድረጉን ተይ ማሰብ እንኳን ቢፈልጉ ማለት ነው ጉድጓድ ውስጥ ቀብሬ ነው የምቀብረው ጋሾናስን። ማርያምን ነው የምልሽ። እኔ በጣም ጨካኝ ሰው ነኝ ዲቦራ። በእንደዚህ አይነት ነገር አባቴ ቢሆንም ሬሳው ላይ አልቆም ረግጬው ነው የሚሄደው። የናስረግጬ ነው የምነግራችሁ። ረግጬው ሬሳው ላይ የሚሄደው ጨካኝ ነኝ። የወደድኩትን ያህል እኔ እንደዚህ አይነት ነገር በጣም ነው የምጠላው ዲቦራ። ስሚ እኔ ማዘሬ ከእስልምና ልትቀየር ይቅርና እናቴ ለምናቴም ሲሉ በቃ ቀጥል ይበለው አባቴም ብለው እንዲያብዱ ነው እንጂ እኔ አንድ ቀን መጥቼ እናት እንዲናት እናት ተሳድቤ ያላቅ መጥፎ ነገር ተናግሬ ያላቅ አባቴን ግን አብልጬ ወዳለሁ ነው የምለው። ገባሽ? አባቴን አብልጬው ማንም ሰው ምርጫ አለው። ልጅም ስትወልጂ ማለት ነው ምርጫ አለሽ። እኔ ምን ጋርዲስ አሳልፈሽ እየተፈለገ አይደል? የታለ ምንሽ ነው የሚያንደባለው? ምን የሚያንደባለው እንዴ? አሮ ባለው ባያን ተረረ እንዴ ቀነሰ እንዴ አቺ አባ ለውታለሽ እንዴ ነው ሰላም ነው አንተ ነገር እኔ ነኝ ጋርዶ ተረረ እንዴ ነው ልምድ አለ ችሎታ አለ። እሺ አንተኝ እንዴ ብዙ ማማ የልምድ አበል ልምድ አለ ልምድ አበል ልምድ አለ ልምድ ብዙ ነው እንትን ልምድ ልምድ ሰርከስ 20 ዓመት ሰርቻለሁ። 20 ዓመት ይገርማል። ጂም ደግሞ 17 ዓመት እድሜ ታደገና እኮ ነው እድሜ ገና ነው። እድሜ ውስጥ ነው ውስጥ እንትን ብያለሁ ውስጥ ማዘር ባፊት እሺ ችግር የለውም። እንደዛ እኮ አንድ ሰው እንዳይጠገኝ ጠብቅ። ማንም አንድ ሰው እንዳይጠገኝ ማለት አንድ ሰው ቤካ ብራዘር ምንድነው? አሮ ቤካ ኧረ በጣም አርነኝ ብራዘር ችሎታ ላሳይ አለቃ ኧረ ቤካ ብራዘር ማን ነው ደግሞ ይብራል እሺ ችሎታ ይቀጥሎ ቀጨው እና ታዋርት ብላ አዎ አንተ ለምዳል አንተ ለምዳል ሌላ በቃ አንድ ሰው እንዳይጠጋኝ አንድ ሰው ያፈየት በረከት እንዴ ረራታ ማን እና ታዋርት ብላ አንተ በቃ ትልቅ ሰው ነህ። በቃ አሁንማ ጀነን እያልኩ ምራመዱን አባት እኔ የሚገርምህ ሀብት አለኝ እኮ ታውቃለህ። 10 ሚሊዮን ብር ባንክ ያለኝ ነገር ለመኪና አለኝ ብዙ ነገር አለኝ። ብቻ አንተ ገና ብዙ ተባ አለኝ አለቃ ምን ማድረግ አልችልም። ሁሉንም ጋደልኳቸው። ሲማ ያለቃ ብር የት እንደሚገኝ ታውቃለህ ወይስ አታውቅም? ወይኔ ብራዘር ትናገራኝ የለ ወይስ አልናገረኝ? ማማውት ነው እንጂ ምን ያረኩሽ ልኑርበት። እሺ ሰላም ነው ሰላም ነው። አሁን ማርቆ ወረዳ የሆነ ቤት ተጠርተን ሄደን ነበርና እዛ ቤት የሆነች ቆንጆ ልጅ አይቼ ነበር በጣም ተመረ እና አሁን ምንድነው አንድ ያልፋል አመልጦኛል። ግን አሁን እንደ አንድ ማርቆ ራጭ አሁን ምን ብዬ እሷን መተዋወቅ እችል ነበረ። ጥሩ ኮማች ስለ ፍቅር የሚያቅሰው እንዲጽፍልኝ ፈልጌ ነውና እጄ ቆሻሻ ነው ያው ልብሴም ቆሻሻ ነው። ግን ያው በእነሱ ነው የቆሸሸው በእነሱ ሽንት ቤት ማለት ነው። ግን ምን ብዬ መተዋወቅ እችል ነበረ እንደ አንድ ማርቆራጭ ፒካፕ ላይ ማለት ነው ለሷ የሚሆን ማለት ነው። እና ጻፉልኝ ደርሶኛል። በጣም ያሳቀኝ ያዝናናኝና ያው ፈታ ለማለት ነው ብሎ ነው የሰራው። ግን ትንሽ ያስቃል። እስኪ እናንተ የሚዩትና አብረን እንሳቅ። ባሌ ላይ ቅብጥ ማለት ነው የምፈልገው። እኔ ባሌ ላይ እንደ ልቤ መሆን ነው የምፈልገው። እኔን መሆን እናትና አባትሽ ቤት ቀብጠሽ ያለመርሽ ስታገቢ ነው እንደምትቀብጪ። እኔ በዚህ ነው ገበገዳሽን ሰብሬ ማስቀምጠው። ገባሽ? በዚህ ሰብሬሽ ወይ ዶሮ አስጠብቅሻለሁ ወይ ደግሞ አልጋ ላይ ተቀምጠሽ አልጋ ላይ ቀልብሻለሁ። መቅበጥ የለም። መቅበጥ ፊልም ላይ ፈረንጆቹ ጋር ምናምን እኛ ጋር አይሰራም። እኔ ከስራ ምናምን ተጣልቼ ወይ ስራ ቦታ ከሰው ጋር ተጋጭቼ ምናምን ብዙ ውጣ ውረድ አይቼ እመጣለሁ። አንቺ ልትቀብጪ ቤት ስገባ የለም እንደዚህ አይነት ነገር አልለመድንም። አይሽ ስንገባ ማታ ሮማንቲክ የሆነ ነገር ሰርተሽ እኛም በፈገግታ መቀበል ነው እንጂ
እኔ ላይ ቀብጣለሁ። በቦክስ ነው የምልሽ እኔ በቦክስ ነው የምልሽ። ቤተሰቦችሽ ጋር እናትና አባትሽ ጋር ያልቀበጥሽ እዚህ መተሽ መቅበጥ የለም እወቂ። እንዳያችሁት ነው እንግዲህ እኔንም በጣም ያዝናናኝ ቪዲዮ ነው። እናንተም ብዙ ሳይቶታል፣ እናንተንም ያዝናናችሁ ይመስለኛል። እንደዚህ አይነት ሌሎችም ቪዲዮዎች በተለይ ደግሞ ኮሜንት ላይ በጣም እያየሁ ነበርና አዝናንታችሁኛል ለማለት ያክል ነው። ጥያቄ የሆነባችሁ ነገር መቅበጥ የሚለው ሀሳብ ምን ማለት ነው የሚለው ነው። እንዴት ነው ባልሽ ላይ የምትቀብጪው? ብዙዎቻችን መቅበጥና መጨማለቅ ወይም ደግሞ ይሄ አጉል አክት ማሳየትን ምናምን አንድ አድርገን ነው እያየን ያለነውና እኔ ደግሞ ያልኳችሁ ባሌ ላይ ቅብጥ ነው ማለት የምፈልገው ስላችሁ እኔን ነው መሆን የምፈልገው ወይም ፊልተር ያልተደረገ ማንነት ወይም ይሄ ያልተቀባባ ማንነቴን ነው በቃ እሱ ጋራ ማሳየት የምፈልገው። እንደ ልጅ መሆን ካለብኝ እንደ ልጅ ነው መሆነው። ማልቀስ ካለብኝ አለቅሳለሁ። ደስተኛ መሆን ካለብኝ ምንም የምደብቀው ማንነት የለኝም። ስለዚህ ከሱ የሚደበቅ ማንነት የለኝም፣ የምሰውረው ማንነት የለኝም ማለት ነው። እንደ ልቤ መሆን ነው የምፈልገው አንተ ላይ። እኛ ሴቶች የምንፈልገው ነገር ብለን አይደል ያነሳ ነው። እንደዚህ የሚሆንልን ሰው ነው የምንፈልገው። በቃ ሶፍት የሆነ ሰው ነው የምንፈልገው። ልባችንን እንደ ልቤ የሚይዝልኝ አይነት ሰው ማለት ነው። ባልሽ ላይ ወይም የኔ የምትዩ ሰው ላይ ፍቅረኛሽ ላይ እንደ ልብሽ መሆን ካልቻልሽ፣ አንቺን መሆን ካልቻልሽ ምንድነው የፍቅራችሁ ትርጉም? አንድ ጥያቄ ልጠይቃችሁ። ትዳርን ስታስቡ ወይም ሪሌሽንሺፕን ስታስቡ ኮንትራት ነው እንደሚታያችሁ ወይም ደግሞ እንደ ግዴታ አድርጋችሁ ነው እንደሚታስቡ? ፍቅር ማለት በጣም የምትወዱን ሰው፣ በጣም የምታከብሪውን ሰው፣ ህይወትሽን ሙሉ አብረሹ ልትሆኚ የምትችይውን ሰው ነው አይደል እንደ አብረሹ የምትሆኚ። እኔን መሆን የማልችልበት ሰው ምኑን ከኔ ጋር ሆነው ወይም ደግሞ ምኑን ፍቅረኛ የሆነ ምኑን የኔ ሰው ሆነ እሱ ላይ እኔን መሆን ካልቻልኩኝ ማለት ነው። መቅበጥ ስንል እያልኳችሁ ያለሁት መጨማለቅ አይደለም ወይም ከኃላፊነት ንጹህ የሆነ ማለት አይደለም። እንደዛ ነው አብዛኞቻችሁ አንደርስታንድ ያደረጋችሁት። እንደውም እዚህ ቪዲዮ ላይ በጣም የገረመኝ አንድ ነገር ምንድነው ማታ ከውጪ ስገባ ሮማንቲክ የሆነ ራት ሰርታ እና ለእናንተ ሮማንቲክ የሆነው ነገር ምግብ ነው መብላቱ ነው። እና ብዙ ሴቶችንም አይቻለሁኝ ኮሜንት ላይ መቅበጥ ሲያምርሽ ይቅር ፈሽ ገብተሽ ወጥ ሰሪያታለሽ እንጂ የሱንም ምንድነው ካልሲ ታጥቢያለሽ እንጂ ምናምን ያላችሁ አላችሁ። መቅበጥ ስንል ከኃላፊነት የጸዳ ማለት አይደለም። መቅበጥ እኔ ያልኩበት ኮንሰፕት ራስን መሆን መቻል። ውጪ ላይ እንደምትሆኙ አይደለም ቤትሽ ውስጥ የምትሆኙ። ባልሽ የሚያውቀው የራሱ የሆነ ማንነት አለ። አንቺን ነው የሚያውቅሽ። እንዴት ነው ይሄ ፊልተር ያልተደረገውን ማንነትሽን ነው የሚያውቀው። ውጪ ላይ ስትሆኚ ግን በጣም ኮስታራ ሴት ልትሆኚ ትችያለሽ። ሰው ቀና ብለሽ ማታያ አይነት ሴት ልትሆኚ ትችያለሽ። ቤትሽ ግን ቤትሽ ነው፣ ነፃነትሽ ነው። እሱን ነው ልላችሁ የፈለኩት እንጂ ኦቨር የሆነ አክቱን መጨማለቅ፣ አለመከባበር ምናምን እሱ ጋር አልደረስንም ማለት ነው። እና የኪችኗ ስራ በጣም ብዙዎቻችሁን አልቀበጥንም ብላችሁ እንድታስቡ አድርጓችኋል። ገብታችሁ ኪችን ውስጥ መዋላችሁን መስራታችሁን ምናምን ከመጨቆን ጋር ያያያዛችሁት ሰዎች አላችሁ። አሬላ ዋጉር ተሰራንልህ ደሞ ምኑ ረምበላውን ቦምቦል ነው አለሚቱ በግሯ ነው የምታበቀው አሉ። ታሽ በእናትህ አሬ ምሬ ነው ለዛ ነው ለካ ሩጥ የሚለኝ። የአርሰናል ደጋፊ እንደሆን እያስገደዱኝ ነው። እኔ እዚህ የመጣሁት ለማሸነፍ እንጂ ሁለተኛ ለመውጣት አይደለም። አንተ ፍቅር ስትላት እሷ ማን ነው የምትልህ? ያው አባት ትስም እኮ በቃ አንተ አባት እሷ ፍቅር አለ ፍቅሩ በሁለታችሁ መካከል ተሰጣጣችኋልና ይሄን ብታደርግ ልትፈትነው ይሆናል። አይ ትፈተኔ ቢሆን እንደዚህ አትለኝም ነበር። ለምን ሌላ ሴት ፎቶ ልካ ይሄ እኮ የሴት ባህሪ እኮ ነው። እና ታዲያ ላጣብስም እንዴት ትለኛለች? እና በቃ አንተ አልነካካት አልሄድ ምን አልካት አንተ? አይ ምን እላታለሁ ዝም ታዲያ ወጋቸው ይለቀስ ተብሎ ወጋ ይደረጋል። ምን አንተ አልመለስክላትም ፎቶ ስትልክልኝ ዋው ታምራለች ስልኳንም ማምጪ ምናምን አልከ በጭራሽ ይደነግጣል። ሌላ ነገር እንዴት ትንሽ ያለሽ ነው ያልኳት።
እሷም እኮ ፈተነች አንደኛ ፈተነች እንፈልጋታለን አንደኛ ይኸውልህ ታዲያ እሷ በኩል ይኸውልህ ፈተነች ከዛ ደግሞ በቃ ወጋ አረገች እያነቃች እኮ ነው እሷ እያነቃችኝ ነው ግን እኔ አሁን ያለውበት አልነቃልኩ ሁለተኛ ያልነቃውበት ፍቅር ነው ታስክ አትሄድም እኮ አስፋኳ አትሄድም የምታመጣት እኮ አንተ ነህ ታዲያ አንተ እኮ ነው መስራት አላሰራኛለ እሷ ደግሞ ሁሌም እንደዚህ ስትለኝ እኔ መስራት አልቻልኩም አሁን በጣም በቃ እግርህም እጅህም ነው የታየው እውነት ይልንገር በቃ ግን አይ መልካም ነው ሳትበል ታዲያ አሁን መስራት ነው ያለበት በመጀመሪያ ሁለት ሽምግልና ነው ባይ ዘ ዌይ አሁን ይሄኛው ከሌሎች ታሪኮች ለየት የሚያደርገው ሽማግሌ ሆነን የተላክ ነው አስታርቁኝ ነው ሽማግሌ እግረኛው ፖድካስት ሽማግሌ እንዲሆን ንገረው ጃምፕ እንዳረግ እግረኛው ፖድካስት ሽማግሌ እንዲሆን በድሜ ሽማግሌ ነኝ በግብር ነው ሽማግሌ ያልሆንኩት እኔ እሺ እላካለሁ ሳውዲ ሄድ ካልከኝም ሄዳለሁ እላካለሁ ይስመር ፍቅሩ እንጂ አሁን ተላክልኝ እጄ ደቋም ደና በቃ እሷን ለመለወጥ እሷን አስደስቼ ለማኖር ያንን ሁሉ እሷን ተወውና አንተ ራስ ተለወጥ ነው የኛ ጥያቄ አንተ ተለውጠህ አንተ አብበህ አንተ ፍሬ አፍርተህ ዛፍ ሆነህ ስትታይ ወፎች ሁሉ ወደ አንተ ሊሰፍሩ ይመጣሉ አንተ ጥላ ትሆናለህ ዛፍ ነህ ጥላ ይቀዘቅዛል ጥላ እንዳለበት ዛፍ ሰው ከቦት ይብላል እንዳለችው በሌላ አማርኛ ነገር እንዳለችው ልክና ትሆናለህ ስለዚህ አንተ አብብ አፍራ እሱን ለማፍራት ደግሞ አልቻልኩም እሱ አባባ እዚህ ሰፈር ነሽ እንዴ እዚህ ሰፈር የሚሸጥ ውሻ ታውቂያለሽ አለቃ ውሻ ፈልጌ ነበርኩ የሚሸጥ ውሻ አለቃ ወደ አሜሪካ ይዤ ለመሄድ ፈልጌ ነበርና እስኪ የምታውቀው ካገር ካለ ጠቁመኝ አሜሪካ ወደ አሜሪካ ይዤ ታዲያ እኔ ሰው መስዬ ነው ኧረ እኔ እኮ ውሻ ነው ያልኩት ነው ውሻ ነኝ እኮ ነው እኔ ውሻ እንዴ ውሻ ነው ያልኩት እውነት ውሻ ነው ያልኩት ውሻ ነኝ እውነት ይሄው እንካ ውሰደኝ ይሄው እንካ ይሄው ውሰደኝ በእናት አንተ ያያት አይደል እንዴ አንተ ራስ ያያት አይደል አንተ ማን ነው ግን ታውቀኛለህ አንተ ራስ ነው ማን እንደሆንኩ ሄሎ እኔ ፍቅር ኧረ እኔ ከጓደኛዬ ጋር ነኝ ይሄው ካላመንሽኝ እንኪ ሄሎ አሁን አመንሽኝ እየመጣሁ ነው መንገድ ላይ ነኝ ከጓደኛሽ ጋር በእናትህ እንምጣ በእናትህ ሄዳለህ እሺ መጣ AI ነው artificial intelligence ወይኔ intelligence አገኘሁ intelligence intelligence ዱስ ያለ ሌላ ሰው ቤታ ሰላም በይው ብለሻት ነው እንዴ ሰላም የምትለኝ አቤት የመረረኝ ሰዓት ግን አቤት የመረረኝ ሰዓት እላ የወጣው ነው ቂጥ መከተው መድኃኒዓለምን